ብትመጣ ብዬ ነበር እንዲያው ከሷ ፊት ለመናገር ነበር በምን አወቅ ያልኩ ለመሰለኝ ደሞ አንዴ እሷ ምንድነው ያለችው የልጅህ እናት አያውቅም ስናማው ይሄን ጉዳይ አያውቅም ይሄ ውሸት ነው ያስመጣኝም እኮ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ለዚህ ታሪክ አብዛኛ ተመልካቾቻችን አዲስ ናችሁ ብዬ አላስብም የስናማውና የልጁን እናት ጉዳይ እንግዲህ እስከ ዲኤንኤ ደረጃ ድረስ ደርሰን የዲኤንኤውን ውጤት ለእናንተ ለተከበራችሁ ተመልካቾች አድርሰን ነበር ከዛ በኋላ እንግዲህ በእናንተ ተመልካቾቻችን ጥያቄ መሰረት እንደው ከዲኤንኤው በኋላ የልጁን እናት ማግኘት እንፈልጋለን ዓለም ሰገድ ባከ ድጋሚ ብትጋብዟት ብላችሁ ነበር በዛ መሰረት እዛ ታሪክ ላይ ተጠቀሰችዋን እህቷንና የልጁን እናት ጋብዘናቸው በእነሱ በኩል ያለውን ሐሳብ ወደ እናንተ ለተከበራችሁ ተመልካቾች አድርሰን ነበር አሁን ስናማው መጥቷል ጭራሽ ሆዴ ውስጥ ያለውን ቀብሬው የነበረውን ሚስጥር እንዳወጣ አስገድደውኛል ብሏል ምንድነው እኛም አናውቀው እንግዲህ አብረን ተመልካቾች በቆይታችን የምንረዳው ነው የሚሆነው እኔ ዓለም ሰገድ ታደሰ ነኝ በዮሃ ሚዲያ የሚቀርብ ታሪክ አላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል አብራችሁን ቆዩ እንኳን ደህና መጣ ስናማው ደህና ቆያችሁኝ እንዴነ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን በድጋሚ ስለተገናኘን በጣም ደስ ብሎኛል እኔም ደስ ብሎኛል ከውጤት በኋላ ከዲኤንኤ አይደል ልክ ነው በርግጥ ካንተ በኋላ አይ ቲንክ ቪዲዮን አይተዋል ብዬ አስባለሁ እንግዲህ በተለይ ለልጅህ እናት ለመጀመሪያ ልጅህ እናት የነበራችሁ የፍቅር ግንኙነት እንግዲህ ዳለ መዝለቁ ወይም ዳለ መቀጠሉ በዋናነት በዛ ታሪክ ውስጥ ተጠቀሰ የነበረች አንዲት ግለሰብ ነበረች የሷ እህት ልክ ነው እና እሷ ምን የምምለው ነገር አለኝ ብላ መታ ነበር እንዳየው ቪዲዮውን ከዛው እጪ ደግሞ በዋናነት ግን ከሷ ምላሽ ጎን ለጎን የልጅህን እናት ብዙዎች ማግኘት እንፈልጋለን ድጋሚ ጥሩልን እሷን አድራሿንም አስቀምጡልን ባሉት መሰረት ነበር ጥሪ ያቀርበንላቸው የመጡት ዛሬ ደግሞ አንተ ነህ ቀጥ ብለ የመጣው አዎ በሰላም ነው ያው ይለፍ ብዬ ልትወ ብዬ ተውሁት ሐሳብ ነበር ኦኬ ግን ትናንትና ባሉት ነገር ደግሞ ትንሽ ስሜት የሚነካ ድፍርስርስ ያለ ነገር ሆነ ልጅቷ ያው እንዳያያት ናት ምንም አትናገርም ማንበብ ይቻላል እሷ ጋር ምን እንዳለ የልጅህ እናት ያው ምን እንደሚቀድማ ስለምታውቅ ነው እንጂ እውነት የት እንዳለ ታውቃለች ዝምታን መረጠች ግን እኔ ደግሞ እንደዚህ አይነት ራሷን ጻድቅ አርጋ እኔን ምንም ባሉ አልፎበት ስታውለኝ ትላንት ነበር እንደው ልመጣ እናንተ ላለመረበሽ ነው እንጂ ራሱ እዚሁ እንዳላችሁ ልመጣ ነበር ግን እስቲና ደውዬ ሄዳለሁ ብዬ መጣሁና መጀመሪያ ላይ ክደት የፈጸመ ማን ነው የተውሁት ለናገረው እሺ መጀመሪያ ላይ አሁን እሷ ምንም እንዳልተፈጠረ እሷ በቃ ለኛ ጥሩ ኑሮ እንድንኖር ወይም ደግሞ በፊርማ እኮ ትዳር አይሆንም በነገራችን ላይ ቃል ነው ቃል በራሱ ፊርማ ነው ከፊርማ በላይ ነው እዛ ወረቀት ላይ ስለተፈረመ ትዳር ይሆናል ማለት አይደለም እኔ እንደዛ አላስብም እሷ የምትለው ምክንያት የምታደርገው ግን እንደዛ ነው ያው እንደሰማችሁትም ግን ይሄ አይደለም ችግሩ ምንድነው ልጅቱና እኔ አብረን እንድንቀጥል አብረን እንድንሆን በፍጹም አትፈልግም 100% ይሄ ነው እህትዮ አትፈልግም አሁን ትላንትና ለሰው ለይምሰል ማስመሰል ነው ወይስ እውነት ነው እኔ በቃ ከንከኖይ ለምን እንዲትላልፍ ብዬ የመጣሁም ለዚህ ነው እንደውም እኔ አንድ ምናልባት እንግዲህ አያውቀውም ወይ ብዬ እንደውም ጠይቄያቸው አሁን ስለዚህ ይሄን ቪዲዮ ሲያይ ነው ወይ የሚያየው አልኳቸው አንድ ፖይንት ምንድነው እሱም ምን አለች የልጅህ እናት እህት እሱ ከሷን በፊት ያው ጓደኛ ነበረው ህይወት ነበረው አለች አዎ እሱ ነግሯታል ልክ ነው እሷ ግን
ካንተ በፊት ጓደኛ እንደነበር አታውቅ ነበር? አያውቅም አለችኝ። እኔ እንደውም የልጅህ እናት እኔ ከሱ በፊት ጓደኛ እንደነበረኝ አላውቅም። እሷ ናት ጓደኛ ያገናኘቻት። ይህን ነው እኔ መናገር የፈለኩ። ኦኬ ታዲያ የመሸፋፈን ነው። ልጅቷ እዛ ያው ስቃይ ውስጥ ስለምትኖር ያ ስቃይ በቃ ዝም ብላ ከውስጧ አምቃ ያዘችው እንጂ እውነት የት እንዳለ ፊቷ ላይም እኮ ማንበብ ትችላለህ። በቃ ስለዚህ አንድም ሳይሆን ሁለትም ነበራት ልጅቱ። ከኔ ጋር ብቻ አይደለም እንድትኖር ያልተፈቀደላት ከሌላም ሰው ጋር ጭምር ነው። የምታሳዝነኝ ለዚህ ነው። ይህን ሁሉ ዋጋ እኔ እንድከፍል የሆንሁም ልጅቷን በማየት ነው። ልጅቱ በጣም ከአንድም ሁለት ጊዜ ከሁለትም ለሶስተኛ ዙር ነው አሁን እንደዚህ አይነት ችግር ቢፈጠርባት። በጣም ታሳዝናለች። እኔ ድሬያት ነበር አለችኝ ለሌላ ሰው። ይሄ ነው የተዳረሽ መቼ ነው? ካንተ በፊት ከኔ ጋር ያው በሰው ቤት እንዳለች እኔም ለትንሽ ጊዜ ጠብቄ ብዬ እየተገናኘን ቢያንስ በቀን 3-4 ጊዜ እንደዋወላለን። በትንሹ ቃል ገብቼ የተወሰነ ጊዜ ጠብቃኝ አብረን ልንሆን። ኦኬ በቃ እኔ የምጠብቀው አብረን የምንሆንበትን ጊዜ ነው። ያችን ቀን ነው የምጠብቀው። ልጅቷ ግን እንደነገሩ እህቲቱ በፍጹም አትፈልግም። ምን እንደሆነ ችግሯ አልገባኝም። እሷ እንግዲህ በዋናነት ያነሳችሁ ምንድነው በፍጹም እህቴ እንዳትጎዳ ለምንድነው በህጋዊ መልኩ ማያገባት? አሁን ለምሳሌ እቺ ፖይንት ለምሳሌ ተመልካቾች አሁን ይሄን ሲያዩ እንዴ ብለው ሊጠይቁ ይችላሉ። አሁን ማንም አንተ ለምሳሌ እህት ብትኖርህ ወይ ወንድም ቢኖርህ ታናሽ ሊያገቡ ሲሉ ትመክራለህ አይደል? ልክ ነው። ነገር ትዳራችሁን ህጋዊ አድርጉ፣ ነገ የሚመጣው ነገር አይተ አሁን አክቹአሊ ቅድም ያልከው ነገር በጣም እኔ ትልቅ ነገር ነው። ባይዘው በልብ ነው ጋብቻ ያለው እኔ ማምነው። ግን አዎ አሁን ላይ ግን ጊዜውን ስናይ አይደል አሁን ላይ ያለውን ነገር ስናይ ምናምን ነገሮችን ህጋዊ አድርጎ መቀመጥ ጥሩ ነው ባይዘው ኢቭን ኢፍ ንብረት እንኳን ቢኖርህ ለምሳሌ ለፍተ በቃ ምን ውስጥም ገብተህ ያመጣው ነገር ይኖራል። አንተ ከዛ በኋላ ትዳር ስትገባ አዲስ ትዳር ስትመሰርት ያንተ ፍቃድ ነው የሚሆነው፣ ያንተ ስምምነት ነው የሚሆነው። አይ እስካሁን ያፈራሁት ንብረት የራሴ ነው፣ ነገም እንደሚፈጠር አላውቅም፣ ከዚህ በኋላ ግን የምናፈራው ንብረት የራሴ ነው የጋራችን ነው ብሎ ሰው ይገባል። አይ በቃ እኔ እስካሁን ያፈራሁትም ምንም ከሚስቴ አይበልጥ ሁሉም የጋራችን ነው ብሎ ሰዎች ትዳር ይመሰርታሉ። ሶ ነገሮችን ህጋዊ ማድረጉ እኔ ጉዳት አለው ብዬ ስለማላስብ ነው። ገብቷል አይደለ? ከዛ አንፃርስ ቢሆን እሷ ይሄን አንተ ለምን እንደዚህ ብላ አላሰብክ? ጉዳት አለው ብዬ አይደለም። እኔም ልክ ነው ያስፈልጋል። ግን የእሷ እይታ በዚህ አይደለም፣ ለማስመሰል ነው እንጂ እውነት አይደለም። ይሄ ማስመሰል ነው። ሌላው ቀርቶ እኮ እዚህ ስንመጣ ናሙና ስንሰጥ በግድ ነው የወሰድኋት እኮ። አሁን ከዚህ ውጤት አይተን ስንሄድ እኮ ወይ አብረን እንሂድ አልሄድም፣ ወይም ደግሞ እሷ እንዳታስፈልጊም ውጤት አይተን እንምጣ። እኔ ካልሄድሁኝ እሷ ብትሄድ አይከፈትም። ሁለታችን ባለንበት ነው መከፈት የሚችለው። ስለዚህ ግዴታ ያስፈልጋል። ልጅቱ እንደውም ፈርታ ሄድና አንተ ዞሮ እናየዋለን ውጤቱን አለች። ከመፍራቷ አንጻር ትጫናታለች ነው እያልከኝ ያለኸው? ከአቅም በላይ ነው ልጅቱ። አሁን በቃ በጎተቷት ነው የምትሄደው። በቃ አንደኛውን በቃ እኔ ጨርሼ ተስፋ እንድቆርጥ ያደረገኝም አብረን እንዳንኖር ይሄ ነው። ወይ ትልቂቷ ትተው ወይ እችኛይቱ ደግሞ በራሷ አቋም ኑሯት ወስና በቃ ወይ እነሱን መምረጥ ወይ እኔን መምረጥ። ምን ጥቅም ታገኛለች አሁን ካንተ ጋር ብትለያይ? እኔም አልገባኝ እንቆቅልሽ የሆነ ጥያቄ የሆነብኝ ይሄ ነው። ምንድነው ችግሩ ከኔ ጋር ያለው ብዬ ፈቃደኛ አልሆን ስትል አሁን ጠይቂያት፣ ችግሯ ምንድነው ይቺ ሰው እስቲ ጠይቂያት፣ እንደው ምን ሆነሽ ነው ከዚህ ልጅ ጋር ያለሽ ነገር ምንድነው በያትና እምትልሽን መልሱን ንገሪ። ሽማግሌ ካለች አሁን ሽማግሌ ፈልጋ ነበር፣ እሷ እንደፈለገች አድርጋ ነው የተናገረች። ግን ይሄ አይደለም ነገሩ። ሽማግሌ ከፈለገችም ቤተሰብ ጓደኞችን ልላክ ትቀበል። ያቅም ጉዳይ እንዳይባል 2 ወይ 3 ሰው በቃ ለማክበር ያህል እሷን እናክብራት። ሽማግሌ ልላክ ትቀበል፣ ጠይቂያት። ግን እኔ ሌላ ምንም ሊገባኝ ያልቻለ ነገር እሷ አንድ ላይ አይሆንም የምትልበት ጥያቄ እንዳለ ሆኖ ሽማግሌ ልላክ ጠይቂያት ብዬ መልስ አምጭ ብዬ ልጅቷን እንዴት አለች? ዝም አለች ልጅቷ። ጠይቃት ምን አለች ስላት እኔ ስላንቺና ስለሱ አይመለከተኝም ከፈለገሽ ድረሽ የሚል ምላሽ መለሰች።
እንደፈለጋችሁ ነው ማለት ነው። በቃ አልቀበልም ሽማግሌ አለች። ከዛ እኔ ወደ ምን ሄዱ? ክብር ካልወደደላት ታያትና አንቺ አቋምሽ አንድ ይሁን። በቃ እነሱ በሚጎትቱሽ ብቻ ሳይሆን ሰው የሚልሽን ሳይሆን የሚነገርና የማይነገር ምረጭ፣ አቋም ይኖርሽ። ስለዚህ አብረን እንሁን፣ በመዘጋጃ እንፈራረማለን። እኛ እሷን ለማክበር እንጂ ችግር የለውም ወደሚለው ሄድን እኛ ማለት ነው። በራሳችሁ ማለት ነው። በራሳችን ታያት በቃ እሷን ሽማግሌ አልቀበልም ካለች፣ ምክንያቱም እንደነገሩ መጀመሪያ አብረን እንድንሆን ስለማትፈልግ ነው ዋናው ነጥብ። አንተ ጠይቃት ታውቃለህ? እሷን አልጠየኳትም። እኔ አልጠየኳትም። ድሮ ነው ማቀው ከሷ በፊት ነው ማቀው ብላለች እኮ እሷ። ረጅም ጊዜ ነው የምታውቀኝ ማውቃት። አሁን ስለ ቤተሰብ አለች። ቤተሰብ ምን የምታውቀው ቤተሰብ የለም። ይሄ አሁን ሽማግሌ የምትለውም እዚሁ የተዋወቅን ጓደኛዬ አይሚን እኔ በቃ ብትጠይቃትስ ምን ችግር አለው? አሁን አንቺ ለምንድን ነው እኔ ጋር እንደዚህ ያለብሽ? እኛ ከተዋደድን ለምን ነው መሀላችን የምትገቢው? ለእህትሽ የምታስቢ ከሆነ እንደዚህ ነገር አታርጊ ብለህ ለምን ከተውቃችሁ አንፃር ነው ይሄን ያልኩ። ለምን አላልካት? ምክንያቱም አውቀዋለሁ ስላለች። አዎ ትውውቁ እንዲሁ እንጂ የዚህን ታህል ቀረረብ እኔ መግባባት ያለ ነገር የለም። ስለዚህ እኔ የዚህን ታህልም ልጅቱን ትጫናታለች። ደግሞም ስሰራ ነው የምታቀኝ እንጂ በብልግና ማንም ሰው ይኸው ቪዲዮ ነው ያዋል። ማንም ሰው የሚያቀኛል። ቤተሰቦች አንተ እዚህ ቁጭ ብለህ አጸደን ላካት አንተ ቤተሰቦች ጋር እነሱን ለማምለጥ በቃ የመጨረሻ እዚህ አላስቀም ስትለን እሷንም ለማምለጥ ጭምር በቃ አሁን እሷ ይሄ ደግሞ ምን ይፈጥራል ማለት እንደዚህ ብለህ አላሰብከው? አሁን እሷ ያለችው ምንድነው? እሱ እዚህ ሆኖ እሱ እዚህ እንደፈለገው ሆኖ እሷን እዛ አርቆ እዛ ቤተሰቦቹ በቃ የመጨረሻ ወደ መጨረሻው እንድንሄድ ያደረገንም ይሄ ነው። ተነጋገርን እንሂዳልን። እዛ ቤተሰብ ጋርም ሰውም የለም። ትንሽ እኔ በጤና ጉዳይ ነው ብዙ ጊዜ ከዚህ እንትን ምለው እንጂ ከዚህ የተሻለ ኑሮ ነበር። ከዛ ግን እንደዚህ አይነት ጉዳይ ስላለ እኔ እዚህ ያለው ግን እዛ እስቲ ነገሮችን እናስተካክለን እዛ እንሂድ ብለን ተነጋግረን ወስነን እነሱ አይንሽን ማየት አንፈልግም ስልካችን ጋርም እንዳትደውይ ብለው እነሱ ከኔ ጋር ከሆነች ጀምራ በቃ ማየት አይፈልጉም በጥቅሉ። እዚህም ሆነን አሁን እሷ ወደዛ ስትሄድ በቃ መሄዳት እንድትሄድ አልፈልግም ነበር ምናምን ትላለች ማስመሰል። ከዛም ቢሆን ስትመጣ እንግዲህ አሁን በሌላ በብልግና መልካ አርጋ ወደ አልጋ ቤት አደሩ የሚል ነገር ብላለች። ጫካ ትደር እንደ ልጅቱ እሷ እኮ አይንሽ እንዳላዩ ብላለች። እንዳትመጭ ብላታለች። እንዴት ሆና ትሄድ? ከየት ትደር ልጅቱ? እንድትመጣ ያረኳትም እዚህ አሁን እንግዲህ ስንሄድ ተነጋግረን እስከዚህን ሰዓት እኔ እዚህ የተወሰነ ልስራ አንቺ እዛ ጠብቂ ተነጋግረን ወዳ ፈቅዳ ወስጄ አድርሻት መጥቻለሁ። እኔ እየሰራሁ ነው። በመካከል ምን ይሏታል? ወሬ መለቃቀም ትወዳለች። እኔ ዞሮ ምንም የምሰማው ነገር የለኝም። እንደዚህ አድርጎ ወስዶ የቤተሰብ ሰራተኛ አድርጎ እሱ ደግሞ በፊት ከነበረችዋ ባለቤቴ ጋር እሷ ጋር በቃ ግንኙነት እንዳለኝ ወይም ደግሞ ወደ እሷ ለመሄድ እንዳስቡ አድርገው በፍጹም ይህን ቪዲዮ ማንም ያየዋል እኮ ከዛሽ ጋር አልሆነ አለ። ምን ያርለም የተጀመረው እንደዚሁ እኔ አሁን በጣም ይሄንን ነገር የጠላሁት በቃ ይሄ አሉሽ ከዛ በፊትም ስለ ጎዳኝ ነው ጎርቶኛል። ስለዚህ ታቆሚያለሽ ካላቆምሽ ደግሞ እንለያያለን ያልሁበት ምክንያት ይሄ ነው። ግን እሷ የምትለው ሌላ ነው። በጣም አስቸጋሪ ሲሆንብኝ በቃ ያችን እስከዚህን ሰዓት ጠብቂኝ ብዬ ያልኋትን ቀን ሰዓት ደርስ ደውለው ሌላ ነገር ሲሏት በቃ በጣም መጥፎ ነገር ተናገረችኝ። ደውላ ልጅቷ በቃ ሁሉ ጊዜ አንቺ የሚሉሽን እየሰማሽ እኔን በየጊዜው እንደዚህ ካላክሽኝ እኔ በቃ ከዚህ በላይ ልታገስ አልችልም፣ ቀጥታ ነይ አልኋት። ከቤተሰብ ወደ አዲስ አበባ እንድትመጣ ነይና በቃ የሆነ ነገር ማድረግ አለብን። እንግዲህ በስሜት አይደለም 1 ዓመት ከ6 ወር ታግሼ 1 ዓመት ከ6 ወር አሁን የታገሱ እንድታስተካክል እህቲቱም ብትተው በመሃላችሁ መግባቱ እንዲያቆም ነው። እንደገና ይቺ ደግሞ በቤተሰብ እይታ ግን አሁን በእነሱ እይታ ማለት ነው። አሁን ለምሳሌ እንደ ቤተሰብ እንደ ቤተሰብ አይደለም የሚያስበው መቼም እላፊ እንደው ስለዛኛው ሰው መጥፎ ነገር የትኛው ቤተሰብ ማሰብ አለበት ብዬ ስለማላስብ ነው ይሄን የምለው። ግን አንተ ከሷ ጋር ያለህ መድኃኒት እንድትጠቀም ታደርጋት ነበር። ይሄ ደግሞ በቤተሰብ እይታ ከሷ ጋር እንደማይዘልቅ ውስጡ ስለሚያቀው
ለዛ ነው የሚል አይነትን ኢሜጅ አይሰጥም? ሊሰጥ ይችላል፣ ግን ይሄ አይደለም ነጥቡ፣ ይሄ አይደለም። ይሄ በመካከል ያለው ሳንካ ስላለ እስቲ አንቺም በራስሽ አቋም ኑሮሽ እስከምትወስኚ ያ ሲጎትትሽ መጎተት፣ እሷ ሲጎትትሽ መጎተት፣ እንደዛ ከሆነ ነገ ችግር ይፈጠራል። አሁን የተፈጠረው ነገር ነው። ስለዚህ እስቲ ቆይ አንቺም አቋም ይኖርሽ፣ ማንም የሚልሽን አትስሚ። በቃ እሷ አንድ ጊዜ አይሆንም ብላለች፣ እንግዲህ በመዘጋጃ ልንፈራረም ነው፣ እሱንን እንጠብቅ፣ እናስተካከላለን፣ ችግር የለም፣ አብረን እንሁን። ስለዚህ እሷ የምትልሽን አመጠሽ ለኔ አትንገሪ። ምንም ነገር መስማት አልፈልግም እኔ። በቃ እኔ ውጪ ስገባ ምንም ነገር ላልበላ ላልጠጣ እችላለሁ። እኔ ሰላም ነው የምፈልገው። ሰላም ከዚህ በፊትም ሰላም ነስቶኛል እንደዚህ አይነት ጉዳይ። ስለዚህ ታይ አልኋት፣ ልትተው አልቻለችም። ቸኩዬ ፈጥኜ አይደለም 1 ዓመት ከ6 ወር እየመከርሁ ታይ ብዬ። እንደ ቤተሰብ ምን ተረዳህ ግን አንተ? ማለት አንድ ቤተሰብ እንደ ቤተሰብ ሲያስብ የልጁን ትዳር፣ ለምሳሌ አሁን ያንተ ቤተሰቦች የስናማው ትዳር ብሎ ሲያስቡ የሚገምቱት ነገር አለ አይደል? ይጠይቁሃል። ስናማው እንዴት ነው ያሉት ነገሮች ህጋዊ ናቸው? ቤተሰብ እንዴት ነው? የሚቸግር ነገር አለ ወይ? በሐሳብ ምን ብሎ ቤተሰብ ይጠይቃል። እንደ ቤተሰብ የሷ ቤተሰቦች ይሄን ቢያስቡ እኔ አሁን ምናልባት እንትና ታላቅ እህቷም ደጋግማ ስላነሳችው ወይ ጋባ ያላደረገላት ጭራሽ አርቆ እዛ ቤተሰቦቹ ጋርም እንድትኖር አደረገ። እሱ እዚህ የኖረ ተለያይተው ከዛ ደግሞ መድኃኒት እንድትጠቀም ያደርጋል እንዳይወልድ። ስለዚህ ይሄ ልጅ የመውለድም ሀሳብ የለውም ከእሷ ጋር ኑሮ የመመስረትም የመቀጠልም ሀሳብ የለውም ብለው ቢያስቡ ቤተሰቦቿ ብለው ቢያስቡ ክፋቱ ማለት አልታየኝም። ምክንያቱም አሁን እነዚህ ነገሮች ስትገጣጥማቸው አንተ ቤተሰብ ጋር ወሰድካት፣ አንተ እዚህ ነው ያለኸው፣ መድኃኒት ትወስዳለች እንዳትወልድ፣ ህጋዊ ጋብቻ አድርጉ ተባላችሁ፣ አይቆይ አሁን ጊዜው አይደለም በሚል አልተደረገም። ስለዚህ እነዚህ ነገሮች ስንገጣጥማቸው ለነሱ የሚሰጣቸው ኢሜጅ ምን ሊሆን ይችላል? አይፈልጋትም ከሚል ውጪ እውነቱን ታውቃለች። ይሄ ማስመሰል ነው እንጂ ማናት እውነቱን ጠንቅቃ ታውቃለች። እህቲቱ በደንብ ታውቃለች። ይሄ እንዳልሆነ ደግሞ ልጅ ሲወለድ እኮ ዝም ብሎ አይደለም እኮ። እኔ ልጅ መጥላት አይደለም ታስቦበት እኮ ነው። ልጅ እኮ ልጅ ነገ ልጅ ነው እኮ፣ ግን ነገ ችግር ላይ ነው ሰው የሚወድቅ አስቦበት ካልሆነ ያ እንዳይሆን ነው። እንደ ዝም ብሎ ደርሶ ሩጫ ነገር እኮ አይደለም እኮ። ያ እንዳይሆን አስበን እስቲ የተወሰነን ቆይ ብለን እንጂ ዝም ብለን ደርሶ ዝም ብሎ ሰው ልጅ ይወልዳል እንዴ? ልጅማ በጣም በቅር ነው መወለድ ያለበት፣ ታስቦ ነው መወለድ። ያንንም እኮ ረስተው ደግሞ እኮ አንተ ደግሞ ወዲያው ሄደህ መውለድ ምናልባት አንተ ሄደህ ወዲያው መውለድህ ደግሞ የበለጠ አያስከፋቸው? ሊያስከፋ ይችላል። ግን እኔ መጀመሪያም ደጋግሜ እንደምለው ልጅ መጥላት አይደለም። በቃ ትልቅ ችግር አለ እዚህ ውስጥ። አንደኛ እህቲቱ በቃ ምን እንደሆነ ምክንያቱ ባላውቅም በቃ አንድ ላይ እንድንኖር በፍጹም አትፈልግም። ይሄ ነው። ሁለተኛ ልጅቱ ይቺ ባለቤቴ ደግሞ አቋሟ ይዋዥቃል። አሁን እኮ አቋሟን አንድ አድርጋ እዛ የምትባለውንም ቢያንስ የሚባል የማይባል ነገር አለ። ያንን ነገር ቻል አድርጋ ትታ አቋሟ አንድ ቢሆን እኔ እዚህ ባልደረስን ነበረ። ግን ይህን 1 ዓመት ከ6 ወር በቃ ባሰባት። ይሄ ተፈጥሮ ነው። ተፈጥሮን ደግሞ ተመክሮ ከስንት አንድ ነው እንጂ አይደለም። ከትየው ጋር ቂም ምናምን ተጣልታችሁ ምናምን ታውቃለህ? በፍጹም ተደራርሳችሁ ወሬ መለቃቅም ትወዳለች ሴትዮይቱ። አሁን እሷ የምትለው እንደ ምክንያት ከዛኛው ህይወቴ ምንም የምታውቀው ነገር የለም። ምንም አይደለም። ስለዛ ስለ እህቷ እንኳ ዝም ብላ አርቲቡርቲ ታወራለች እንጂ በቂ መረጃ የላት፣ የምታውቀው ነገር የላት። ዝም ብላ እዛም መልቀም ነው አይደለም። ከጀርባ ያለው ህይወቴ እኔ እኮ አውቃለሁኝ እኮ ከዛችኛው ጋር በቃ አልሆን አለ። ለመንሁ ቤተሰቦቿን እሷን ቤተሰቦች አምጥቼ መጀመሪያ እንዲለምኑልኝ ያደረኩ። አልሆን ሲል እዛው ላይ ያለውን ነገር ተካፍለን ጨረስን። ጨርሼ እያለ እሷ የምትለው ወይስ እሷን ወስጄ ይኸው ጨርሻለሁ ብዬ ማሳየት አለብኝ እንዴ? ከዛኛው ህይወቴ ላይ እሱ ከዛ አልጨረሰም ነው የምትለው እሷ እንደ ምክንያት። ግን በፍጹም ያ ነገር እንደሚያስጠይቀኝ እኮ ነው ያውቃለሁ። እኔ እሷን አይደለሁም እኮ በሰው ላይ ሰው እንደሚያስጠይቀኝ ያውቃለሁ። እንደዚያም አላደረኩም፣ ጨርሻለሁ። ከዛ ግን ምክንያት የምታደርገው እሷ እንደ ምክንያት ያን ምንም የምታውቀው ህይወት የለም ስለኔ። በእርግጥ እንደነበረኝ ያ እንዳልተሳካ ታውቃለች። ከዛ ውጭ ግን ምንም የምታውቀው ነገር የላትም።
በጣም ብዙ ሰዎች እንግዲህ ስናማው ጥንቅቅ ያለ ነገር ነው የሚፈልገው አሌክስ ብሎ የደወሉልኝ ሰዎች አሉ። እኔ አሁን መናገር የምፈልገው ልጅ አይደለም 1 3 4 ልጅ ሊኖር ይችላል። እኔ እንደኔ ነው የራሴን አንድም ቀን ማደር አልፈልግም ሰላም ካጣሁ። ወንድ ልጅ የሚፈልገው ሰላም ነው። አይብላ አይጠጣ ብዙውን ጊዜ የሚፈልገው ሰላሙን ነው። ውሎ ሲገባ ከፍትፍቱ ፊቱ አይደል ይባል ሰላም ነው የሚፈልገው። እኔም የምፈልገው ይሄንን ነው። 3ም ይሁን 4ም ልጅውን ይወለድ ልጅ ስላለ በተአምር እኔ ሰላሜን አጥቼ አንድም ቀን አላረም። ግን እነሱ ልጅ ስለተወለደ ልጅ የሚያስር መስሏቸው ልጅ ቢወልድ የሚለው ይሄ እኔን አያስማማኝም። ሁለተኛም ልጅቷ አሁን በመካከል ለሌላም ያለችው አድበስብሳ አለፈች። ልጅቷ ፈገግ እያለች ነበር። ያው ዝም እንዲህ አንገቷን ዘወር አድርጋ ፈገግ ትላለች። ያው ከውስጧ ምን እንዳለ ታውቃለች። እዛ ሄዳ ምን እንደምትላ ስለምታውቅ ነው የምታሳዝነኝ። እሷ ወይ አቋም የላት ወይም ደግሞ በቃ እኔ በጣም እሷ ታሳዝነኛለች። እዚህ ግን ደጋግማ ያለችው እዚህ ጋር ቁጭ ብላ እህትዬው በጣም ደጋግማ ያለችው ወይ ጠቅልሎ ያግባት ወይ ይተዋት፣ ወይ ጠቅልሎ ያግባት ወይ ይተዋት ነው። ደጋግማ እውነት ነው ወይስ ማስመሰል ነው? እኔን በምን አውቃለሁ? እንግዲህ እኔ የምትሉኝና አይደለም የምሰማው። አዎ ልክ ነው። አይ እሷ ቢያንስ ሌና የሚባል ነገር አለ እኮ እዚህ ሁሉ ዋጋ ይሄን ሁሉ ዋጋ እንድከፍል ያደረገኝ የራሴ ችግር ነው ብዬ አስባለሁ። ከአንድ ቦታ ላይ ያ ቦታ ምንድነው አብረን ለመሆን እሷም ሰው ቤት እንዳለች እንደነገርሁህ እስከዚህ ሰዓት ታግሽኝ ቆይ አብረን ሆናል እያልሁ ያው እሷም ቢብላለች። ግን እሷም ቢካለች እኛ በራሳችን ልንሆን ተነጋግረን ቃል ገብተናል። እኔ የምጠብቅ አብረን ምን ሆንበትን ሰዓት ነው። ግን አሁን አንድ ሰው ቃል ገብታለት ቃል ገብቶ ቀን እየጠበቁ በመካከል ያቺ ሊያገባት የፈለገች ልጅ አግብታለች ቢባል ምን ስሜት ይሰማዋል? እሱ የሚጠብቅ ሰርጉን ነው ሊያገባት ነው። ግን ድንገት ስልኳን ዘግታ ለተወሰነ ቀን ጠፍታ አገባሽ ሲባል ምንድን ይሰማዋል በታስባለህ? ይሄ ካንተ ታሪክ ጋር ምን ያገናኛል? አይ ልነግርህ እኮ ነው። ምን ይሰማዋል እንዴ? በጣም ያዝናል እንጂ ያዝናል፣ ልቡ ይሰበራል፣ ይጎዳል። ሴትም እንደዚሁ ልታገባው ቃል ገብቶላት ቃል ገብታ ሊያገባይ ነው ብላ እየጠበቀች እሱ ሌላ ቢያገባ በማን እንደው ሌላ ቢያገባ ምን ይሰማታል? እንዴ ልቧ ይሰበራል፣ ታዝናለች፣ ትጎዳለች። ከሃዲው ማን ነው? ቃሉን ያላከበረው ነው ያገባው። ይህ ከሆነ ጠብቂኝ ብሎ ያገባው ወይም ጠብቀኝ ብላ ያገባችሁ። ይህ ከሆነ ይቅር ብዬ ነበር እኔ። ግን ልናገረው ብዙም ወቀሳውን በዛ። ሰው እኔ ይቅር የልጅቱም ስም አይጥፋ ይቅር በቃ ልተው ብዬ አምቄ እኔ ዝም ብዬ እንዲሁ ቀልል አድርጌ ነበር ያለፉ። ግን ይሄ ነገር በእኔ ላይ ተፈጥሯል። እንዴት መልካም አብረን ልንሆን ቃል ገብታልኝ ቃል ገብቼ አብረን ልንሆን እስከዚህ ጊዜ ታገሺ ብዬ እንግዲህ አብረን እንዳንሆን ያው መርዝ ተነሰንሳለች እህቲቱ። እንግዲህ አብረን እንዳንሆን ማለት ነው። እሺ ብላለች ልጅቱ። ያው ተገዳ ነው በርግጥ እሷ በእነሱ ቁጥጥር ውስጥ ናት። እሺ ብላ በቃ ቢያንስ በቀን 4 ጊዜ 5 ጊዜ እንደዋወል ነበር። የሆነ ሰዓት ላይ ስልኳ ተዘጋ። በቃ ሙሉ ለሙሉ ጥርቅም ተብሎ ስልኩ ተዘጋ። እኔ ደግሞ ምን ሆነች እቺ ልጅ በየጊዜው በየሰዓቱ የምትደውለው ምን ሆነች እያልሆኝ ስል ጠፋች። በቃ ወደ ሳምንት ያህል ጠፋች። ከዛ ምንድነው ብዬ መጠየቅ ጀመርኩ። አራ ገብታለች ማለት አይ ካንተ ጋር እንዳትገናኝ እኮ ወስደው ለሌላ ሰው ሰጧት። እንዴ በምን ሁኔታ በምን ፍጥነት? አይ በቃ አገብታለች። እኔ ማመን አቃተኝ። ስለማን? ስለ ልጅ እናት ነው ያወራልኝ ያለው? ያወራሁት ያለው ስለሷ ነው። መቼ ነው ይሄ ነገር የሆነው? የሆነውማ እንግዲህ በመካከል አብረን ልንሆን ቃል ገብታችሁ እየጠበኩ ነው እየጠበቀች ነው። ግን ከኔ ጋር እንድትሆን ስለማትፈልግ እንግዲህ አንድ ቀን አይታው። የሚገርመው ደግሞ እኮ እኔ ልጅ የምታሳዝን አንድ ቀን እንኳን አይታው የማታውቀውን ሰው ያ ይደባደባል የተባለው ማለት ነው። እሱ ያ ተደባዳቢው የተባለው ይደበደበኛል። በምን ተለያያችሁ ስላት ይደበደበኛል። እሱ ልጅ በመካከል የገባ በእሷና በእኔ መካከል ነው። እንግዲህ እሱ መቼም አያውቅም።
ራሳቸው ያመጡ ራሳቸው ሽማግሌ ሆነው እኔ ጋር እንዳትገናኝ ብቻ ቢያንስ እቺ ልጅ አታሳዝናቸውም ወይ ነው የኔ ጥያቄ። እኔ ጋር እንዳትገናኝ ደግሞ እኮ የማይፈልጉ ከሆነ እኮ አምርረው እሱ ጋር በቃ አንፈቅድም አይሆንም እረፊ ብለው ያኛውን ሩጠው ወስደው እንዴ ልክ እንደ ቋጠሮ በምን አወቅ? እሱንማ አሁንም እኔ ብትመጣ ብዬ ነበር እንደው ከሷ ፊት ለመናገር ነበር። በምን አወቅ ያልኩ ለመሰለ እኔ ደግሞ አንዴ እሷ ምንድነው ያለችው የልጅህ እናት አያውቅም ስናማው ይሄን ጉዳይ አያውቅም። ይሄ ውሸት ነው ያስመጣኝም እኮ። አዎ ይሄን ጉዳይ እኔ ስለዚህ እኔን ዋሽተውኛል ማለት ነው እነሱ። ይሄን ጉዳይ አያውቅም። እንደውም እኔ ምን አልኩኝ? ይሄን ቪዲዮ እኮ ያየዋል። እኔ እዚሁ እንዳላችሁ ልመጣ ፈልጌ ነበር። ይሄን ቪዲዮ ያየዋል ስል ይሄን ቪዲዮ ያየዋል ብዬ ጥያቄ አቅርቤያለሁ። ሶ አንተ እሺ አሁን የኔን ጥያቄ ደግሞ ልጠይቅህ። በጣም ጥሩ። አንተ ይሄን ጉዳይ ታውቅ ነበር? ባንተ ላይ እሷ ግብታ እንደነበረ አውቃለሁ። ቃል ገብታችሁ ምናምን ማለት ነው። ከዛ በኋላ እሺ ከዛ በኋላ ይሄ ይደበደባል የተባለው ሰውዬ ነበረ። ከዛ ተለያዩ። ከዛ በኋላ ግንኙነት ጀመራችሁ። ልክ በሰባተኛ ቀኑ ነው የመጣሽ። በነገራችን ላይ እንግዲህ ወስደው ጭነውባት አሁን ሰው የሆነ ነገር ነው አንስቶ የሚሸከም እነሱም አንስተው ነው ያንን ሰው የጫኑባት። አታውቀው እኔ ጋር እንዳትገናኝ በማለት ወስደው ዝም ብሎ ጫኑባት። ያን ሰው ሲጭኑባት ልጁ እንግዲህ ያው እሷ እንደነገረችኝ እሷ ዝም ብሎ የሆነ በቃ ሲመጣ ሰክሮን የሚመጣ ያስቸግራታል። እሷ እንደነገረችኝ እንግዲህ ነገረችህ። አገባውኝ እኔ በግድም ቢሆን ዋቴቨር ብቻ በወድም በግድ አገባው ብላ ነግራለች ለአንተ። ስልኩን እንድታነሳ እኔ ስልኳን ዘጋች ብያለሁ። ስልኳን እንድታነሳ ያውቃ እንደዘጋችው ተረዳው ጠይቄ። ስለዚህ ስልኳን እንድትከፍት ቢያንስ ሌላው ይቀር ምክንያቷ እንድትነግረኝ። እሷ ወዳና ፈቅዳ እንዳልሆነ አውቃለሁ፣ ተገዳ እንደሆነ አውቃለሁ። ግን ቢያንስ እኔን እንኳን አይ አስገድደውኛል ካንተ ጋር እንዲቋረጥ ከሌላ ሰው ጋር ግንኙነት እንዲጀምር እነሱ አስገድደውኛል፣ ያንተና እኔ ከዚህ ላይ ያቁም ሳትለኝ ዝም ብላ በዛው ስለጠፋች ቢያንስ ለምን እንደዚህ አላልሽኝም ለማለት እኔ ስልኳን እንድታነሳ በሌላ ሰው አስጠየቅኩኝ። ሲነግሯት ስደውል አነሳች። እሷ የጠበቀች እንዳነሳች ምሰድባት ነው የመሰላት። እኔ እዚህ ዝም ብዬ ሩጬ ዝም ብዬ እንደዚህ ምግለፍ ሰው አይደለሁ። አጸደ ስላት እንዴ እኔ እኮ ምሰድበኝ መስሎኝ ነበር አለች። አይ አንቺ እንዳላረግሽው እኮ አውቃለሁኝ፣ ተገደሽ እንደሆነ አውቃለሁ። ግን አንቺ ስተት የሰራሽ ቢያንስ እዚህ ጋር ይብቃን፣ አስገድደውኛል፣ ለሌላ ሰው ሊድሩኝ ነው፣ በቃ ይቅርታ እዚህ ላይ ያቁም ያንተና እኔ ግንኙነት ብትይ ችግር የለውም ነበር፣ አላስገድድሽ። ግን በደፈናው ስልክሽን አጥፍተሽ እኔም እየጠበኩሽ አንቺም ዝም ብለሽ እንዴት በዚህ ፍጥነት ስተሰርተሻል አልኋት። በቃ ተገድጄ ነው ታውቀዋለህ፣ ይቅርታ አለች። በቃ ይቅርታ የቆየሁም ሳምንት ነው፣ ይኸው ሳምንቴ ነው፣ በሳምንቴ መጣሁኝ አለች። እንግዲህ ሂዳ ይኸው እሷም እንግዲህ ድረናታል ቡና ፍልቼ ብላ አይደለ በሄደች በሳምንቷ ነው የመጣች። እንደውም በጣም እኔ አሁን የእውነት ነው፣ እኔ አሁን እግዚአብሔር ምስክሬ ነው፣ የእውነቴን ነው የማወራው። እኔ እነሱ ይሄን ጥያቄ ይሄን ሀሳብ ሲያነሱ ይሄን ቪዲዮ እኮ ያየዋል ያልኩበት ምክንያት አንዳንዴ መቼም መለየት ያለ ነው በሰው መሀል። ልክ ነው፣ ብዙ ሰው ይለያያል፣ ትዳር ይፈርሳል፣ የፍቅር ግንኙነቶች ምናምን ይቋረጣሉ። ምክንያትን ማወቅ አንድ ነገር ነው እና ደግሞም ያለፈን ታሪክ እንደውም ደጋግሜ በየፕሮግራሞቹ ላይ አነሳለሁ። ሰው ያለፈውን ታሪኩን አውቆ ሲገባ የተሻለ ነው አይደለ? ያለፈውን ታሪክ ለትዳር አጋሩ አሳውቆ ቢገባ ነገ አዲስ ነገር እንዴ ትላንትና የነበረ ህይወት ላይ እንደዚህ ያለ ለበተለይ ልጅ ካለ እንደዚህ ካለ አሳውቁ እንላለን። እና ልክ ነው፣ ይሄ አንድ ፓርት ነው። አግብቼ ነበረ ድሪያት ነበር ቡና ፍልቼ ስትል እሷ ይሄን ያውቃለሁ ይስላት አይ እኔ አያውቅም እሱ አለች። እኔ አሁን ለምን ይሄን እንዳሉ አላውቅም። ቢኮዝ እኔ አሁን አንተም የምትለኝን ሰማለሁ፣ ልጅቱ ፈርታ ነው፣ እሷም የምትለኝን ሰማለሁ። እኔ ገለልተኛ ነኝ። እኔን ብትዋሹኝ የምትጠቀሙት ነገር የለም ማናችሁም ብትሆኑ ማለት ነው። ግን ይሄ ቀላል ፖይንት አይደለም። ምክንያቱም አንተ አውቀህ ይሄንን አንድ ሳምንት ኖራ እንደመጣች አውቀህ አብራችሁ እየኖራችሁ አሁን ያው ለምን ተነሳ ይሄ ብዬ ስላሰብኩ ነው። ለምን ተነሳማ እሷ መጣ አድብስብሳ እንዳልሆነ ያልሆነ ነገር ስትናገር ነው። አንተ ማንሳትን አይደለም። አረ ከነሱ ጋር በነበረኝ ቆይታ እነሱ ለምን ይሄንን አሉኝ የሚለውን ፖይንት ነው እኔ ትንሽ ግራ አጋብቶኝ ነበር። ለምን አነሱት እነሱ ነው የኔ ጥያቄ። አያውቅም
ድሬያት ነበረ ግን እሱ ይሄን ግንኙነት አያውቅም አሉኝ። አንተ ደግሞ አውቃለሁ በሳምንቱ ነው ለዛው አጸደ ፈርታ ነው ምንም ይሄ ጥርጥር የለው። ምክንያቱም ትጠብሳታለች፣ ከዛ ትገርፋታለች፣ በቃ በነገር ትገርፋታለች። እንደዛ ስለሆነ እንደነገሩ ከዚህ እኮ ሄደን እኮ እሷ ቤት እንዳትመጭ ስላለችኝ አልሄድም። በቃ ቤተክርስቲያን ልደር እንዳለች ቤተክርስቲያን ሳይሆን ነገሮች እስከሚመቻቹ እንግዲህ ካሳለፍሽው ስቃይ አይበልጥም ከምትሰሪበት እዛው ከሰዎች ጋር ሂጂ፣ ሲያልፍላት አሁን ትሄጃለሽ፣ የዛሬን ግን ሂጂ ከዛ ከምትሰሪባቸው ሰዎች አልኋት። ወደዛ ነው ሄደች። መቼ ወደዛ እንደሄደች ወደ እህቷ አላቅም። እና በጣም እኔ ነገሩ ተወሳሰበብኝ። እኔ ይቅር ብዬ ትቼው ነበር። በቃ ይቅር እኔ እንደማውቀው በቃ ይቅር በቃ አልናገረው ብዬ ነበር። ከዛ በኋላ ግን እንደው ቺን ፖይንት ላንሳት እንደው አሚን በቃ አሁን እኔ እኮ እንደው ምን አገናኘው ካንተ ታሪክ ጋር አልኩ። እንደውም እኮ ስትነግረኝ ሰው ቃል የገባውን ነገር ሲያፈርስ የሚሰማው ነገር ምንድነው ስትለኝ እሺ እሷ ባስገዳጅ አሁን ተረዳሃት ማለት ነው። ይሄ የሰው ልጅ መረዳት ነው የሚጠይቀው። አየህ ሰው ተረዳሃትና ቀጠላችሁ ግንኙነታችሁ። በቃ ይቅርታ እባክህ ይቅርታ ቢያንስ በቃ በቀን 10-15 ትደውላለች። እኔ እሷ እንዳላረገችው ያንን አውቃለሁኝ፣ ተግዳ እንደሆነ አውቃለሁ። ግን እኔ ቢያንስ መንገር ነበረብሽ እኔን ያንተና እኔ ግንኙነት እና ከልብ ይቅርታ አድርገላት ነበር። በደንብ ይቅርታ አድርገላት። ምክንያቱም እሷ ተጎትታ እንጂ ከዚህ በፊትም እንደዚህ አይነት ነገር ገጥሟታል። ለሶስተኛ ዙር ነው ልጅቱ እንደዚህ እንቅፋት የሚመታት። እኔ እኮ ለምን ይዛሃት አልሄድክም? እኔ አሁን አንድ ጥያቄ ይኸውልህ በቃ ይሄ ነው። እሺ ቤተሰብ አሁን እሷ እህቷን በል አጎቷ በል ዋቴቨር ብቻ ያው በወሬ በለው በሆነ ነገር ይነግሯታል ወይ የሆነ በራሷ እንደተም በቃ እንደዚህ የምትወዳት ከሆነ እንደዚህ የምትረዳት ከሆነ በቃ ለምን ይዛሃት በቃ እና ይሄው ኑሮ እንጀምር በቃ አለቀ። ለምን እንደዛ አላረክ? ያን ለማድረግ ወደ ክፍለ ሀገር ሄድን ለመሸሽ። ግን ችግሩ ደግሞ አሁን እሷ ተደውሎ የሚሆን ምንም ይሁን የሚነገራትን ነገር ዝም ብላ እንደወረደ ትቀበላለች። እኔ ደግሞ ምንም አይነት ነገር እከሌ እንዲህ ብሎ እከሌ መስማት አልፈልግም። ይሄን ነገር መስማት አልፈልግም። ካሁን በፊትም ደምቼበታለሁ። ስለዚህ ይሄን ነገር አቁሚ፣ ረጅም ጊዜ ወስጄ አቁሚ ልታቆም አልቻለችም። ተፈጥሮ ስለሆነ ተመክሮ አላዳናትም። ስለዚህ በቃ የመጨረሻ እነሱም እንደዚህ እያሉ አንቺም እንዲያሽ እኔ መድማት አልፈልግም በቃ ልጅም መወለድ የለበትም የተባለበት ምክንያት ይሄ ነው። በቃ አንቺም አልተውሽም፣ ተመክረሽም በቃ አልተመለሽም፣ እነሱም አልተውም። ስለዚህ ልጅ ተወልዶ አንቺም ከምትሰቃይ በመካከል እኔም እንደዚህ አይነት ነገር እንደው የፈራሁት ነገር ግን አላጣኝም። እንዲህ እንዲሆን አልፈልግም ያልሁት ያው አሁን ሆነ። ሲሆንም ደግሞ እሺ ብዬ ነው የተቀበልኩኝ። እኛ ባንፈልግም እግዚአብሔር ምክንያት አለው እንግዲህ። አዎ እውነት ነው። እንግዲህ ከዚህ ከዲኤንኤው ከምኑ በኋላ ከዚህ እንግዲህ ያው የትላንቱን መልስ አይታችኋል። አሁን ከቤት ከባለቤት ጋር እንደው የባለቤት ፊሊንግ እንዴት ነው? የሚረብሻት ነገር ምናምን ኖሯል ከዚህ ከውጤትና ከእንትን በኋላ? እኔ ብቻ ከዚህ በኋላ ምን እንደሚሆን አላቅም። እስካሁን ባለው ሁኔታ ግን ልጅቱን እንዳግዝ እንድረዳ እሷ አሁን እይታዋ ይመስለኛል ሳስበው እኔ ብሆን ብላ ነው የምታስበው። የዚህ ልጅ ታሪክ የኔ ቢሆን ብላ ነው እያሰበቻለች። ምክንያቱም አስብበት መረዳት አለባት። የተሻለ ገቢ ካገኘን እንዲያውም ካሰብነውም በላይ ስለ እግዚአብሔር ብለን ስለ ህሊናችን ሰው ስላለ ሰው የሚለን አትስማ ነው የምትለው ብዙ ጊዜ። በቃ ይህን እንዳረግ ነው እስካሁን ባለው ሁኔታ እያለችኝ ያለችው። ምንም አዲስ ነገር የተፈጠረ የለም። ሌላ በቃ ጸብ ለመፍጠር ፈልጋ ነበር ግን አይሆንም። እኔ መጀመሪያም የሚሆነውን እቀበላለሁ ብዬ እንዳወቅኩኝ አሳውቂያታለሁ። በቃ ሁሉን ነገር ታውቃለች። ስትወልድም ሴት ልጅ ወልዳለች፣ ደውለውልኛል። ነገ ትመጣለች። እንግዲህ መንገድ ሰላም ሲሆን ያው ምርመራ ማድረግ ግድ ነው። በቃ ይሄ ነገር ሊረብሽ አይገባም። እኔ ምንም ማውቀው ነገር የለም። ስለ እውነት ነው አይደለም። እኔ እኮ ራሷ በሆዷ የያዘችቱ እኮ አላወቀችውም እኮ እስከዛ ሰዓት። ካወቅ በኋላ ደግሞ አሳውቂያለሁ። ከሆነ ደግሞ እቀበላለሁ እሺ ብያለሁ። እሺ እንግዲህ ደግሞ አላገዘም ብላለች። ያው ሰምተሃል።
አላከም የዚህ ኖር ብላለች። እሱን እንግዲህ ስታስተካክል ልክ ነው እንዴ ደሞዝ እኮ በ30 በወር ነው የሚመጣው። እዚህ ስንሄድ ተነጋግረን ቀጣይ ላይ እንደደረሰ ቅድሚያ ላንቺ ነው ምንም በዚህ እንዳያሳስብሽ ብዬ በቃ ውጤቱን ካየው በኋላ በተለይ እኔ ደስ ብሎኝ ማለት ነው ደስ ብሎኝ ነው የሄድኩት። ይሄ ነው ዋናው ነገር። እኔ እንደው እዚህ ውስጥ ቅድም እንዳልኩ ያ ባለፈው በነበረን ቆይታም እንዳልኳችሁ ያው መጠየቅ ማየት እንደዛኛው ልጅ አርጎ ማየት ይሄ ካንተም ይጠበቃል ብዬ አስባለሁ። እሷም ይሄን ቪዲዮ ስታይ ደግሞ በተለይ በነገራችን ላይ አሁን የናንተ ጉዳይ ምናልባት ተቋጭቶ ሊሆን ይችላል። የሁለታችሁ ግንኙነት አልቋል፣ ተቋጭቶ በቃ የራሳችሁን ህይወት እየኖራችሁ ነው። የልጃችሁ ጉዳይ ነው ከዚህ በኋላ ሊያገናኛችሁ የሚችለው በዋናነት። ስለዚህ እቺ ልጅ ጥሩ የነገ ሀገር ተረካቢ በቃ አገሯንና ቤተሰቧን እናንተን ሁላችሁንም ምታኮራ ዜጋ ሆና ማደግ ስላለባት ያን ታደርጋላችሁ ብዬ አስባለሁ። በመጨረሻም ታስተላልፈው መልእክት ካለ እድል ስጥ። ልክ ነው ግን እኔ ተናግሬ ግን እንደው ጊዜ እንዳልገልብኝ እንጂ አልጨረስኩም። አሁን እሺ ንገረኝ። ለምን አሁን ልታርፍም አልቻለችም። አሁን እኔ ውጤት ካወኩ በኋላ ልክ እቤት ያለችቱና ያቺኛዋ እኩል ስሜት እንዲኖረኝ ነው ከውስጥ የምፈልገው ለህፃናቶቹ። በምፈልገው ሰዓት እንዳገኛት። ግን እህቲቱ አሁንም ቢሆን በጣም እየረበሸችኝ ነው ያለችው። በቃ ያለቀ ጉዳይ ነው፣ ያ አልቋል፣ ተቀብያለሁ። ከዚህ በኋላ ያለው ያለፈው አልፏል። ልጅቱን ማሳደግ ብቻ ነው፣ ሌላ የሚያገናኝን ነገር የለም። ግን እሷ በመሃል በማይመለከታት እየገባች ብዙ ነገር ትላለች። ልጅቱ ደግሞ አቋም ስለሌላት አሁን እንግዲህ እዚህ ተነጋግረን ወር ሲደርስ ያንቺ ነው ተብላ ምሽ ደረሰ ወር። ሰው እኮ ቃል የሚባል ነገር አለ። በዚህ ቀን ሲመጣ ቀጥታ ወይ ደውልልሻለሁ ወይም መጠሽ ትወስጃለሽ ወይ በአካውንትሽ ይላክልሻል አልኋት። ይኸው ከዚህም ያለችው ይደውላል ብዬ ነበረ አልሰጠኝም። ይህ እንደዚህ አይነት መዋሸት ምን አይነት ነው? ቀኑ ቢያልፍ ደሞዝ ደርሶ አይው አልሰጠኝም እሰጥሻለሁ ብሎ ነበረ። እኔ እኮ ሴቶችና ህፃናትም እኮ ዝም ብሎ ሳይጠይቁኝ ሄደው ከሰሱኝ። ከዚህ በፊት ሂጄ በ5ቱ ፈርማለሁኝ እኔ ገና ምንንም ሳላውቀው ገና ማለት ነው። እኔ ግዴታዬም ነው ከሆነም ደግሞ እኔ ደስ ነው የሚለኝ። ስለዚህ እናንተ በሌላ በክፋት አትዩት። እኔ በ15 ወይ አካባቢ ነው ከ30 ጀምሮ ይሰጣታለሁ። ይሁንም አይሁንም ውጤቱ እስከሚታወቅ አልጠብቅም ብዬ እንደዛ ሳረግ ነው የቆየውኝ። አሁንም ቢሆን እንደዛው እየነገርኳት ነው። ማንም እኔ ስጥ ብሎ እንዲነግረኝም አልፈልግም። እኔም ራሴ ጥያቄ እንዲያነሳብኝ አልፈልግም። ብዙ ያለፉበት ህይወት ስላለ እና አሁንም ቢሆን ቤት ካለችው ዋጋ እንዳነገርኩ ቅድም በቃ እኔ ማታውቅ መስሏታል እሷ በሷ ቤት እንግዲህ እሷ ነገር ብዙ ነገር ስለምደብቅ ሰውን በሷ ነው ምስል። እኔ ግን መጀመሪያ ላይ ነግሬያታለሁና ለባለቤትህ እነግራታለሁ በቃ ሰላምህን እነሳሃለሁ አለች። እንግዲህ ደውላለ ነው ባካል ኦኬ ባካል ምን ማለት ነው ስለ አይ እሷ በሷ ቤት እዚህም ልጅ አለ እዚህም በቃ ተደብቆ የሆነ ነገር መስሏታል። እዚህ ጠብቂኝና ይዤልሽ ልምጣን ያልኋት ላምጣትና ንገሪያት ከጠበቅሽኝ አሁን ይዤልሽ ልምጣና ንገሪያት። ልጅቱ ታውቃለች፣ ምንም የተደበቀ ነገር የለም። ይሄ ደግሞ ሳይታወቅ በክስተት ስንላይ እንግዲህ ጽንስ አለ። አሁንም አግዛለሁ ብዬ ተቀብያለሁ። ምን እንደሆነ ነው የምትፈልጊው? አብረን እንዳንኖር በቃ ለያይተሽናል፣ እባክሽን ተይኝ። ከዚህ በኋላ አንቺ አይመለከትሽም። ለልጅቱ እናቷና እኔ ብቻ ነን። አንቺ ልጆችሽን አሳድጊ የሚል መልስ ሰጠኋት። ግን እሷ እዚህ መጣ ያወራችው ትላንት ልጁ በቃ ያው አንተ ስላላወክ ነው። የሚያውቅ ሰው ቢሆን ይጠይቃት ነበር አዙሮ። አንተ ስለማታውቅ ያው በመካከል የገባው ልጅ ከኔ በፊት ነው የመሰለ። አዎ እኔ በቃ ምንም ካንተ በፊት ነው ያሉኝም እንደዛ ነው። ልክ ነው። ግን ልጅቷ የሆነ ግምም ይያው እዚህ ላይ ምን አይነት ጥያቄ ልጠይቅ ይችላል? አታውቅም እንዴ ትጠይቃለህ? ምክንያቱም ያለችኝ ድሪያት ነበረ ቡና ፍልቻ ያለች እሷም አዎ የተዳረሽ ግን መቼ ይደበድበኛል እንደውም የሚደበድበኝ ነበርና ከዛ ቶሎ ነው የተለያየነው አለች። ይሄን ግን አያውቅም ስናማው። እሺ አያውቅም። አዎ ታዲያ እኮ ይሄን ቪዲዮ ሲያይ እኮ ግን ሊያውቅ ይችላል አልካት። አዎ ግን ያ ሳይሆን የሆነው በመካከል ቃሏን ክዳ እኔን ስልኳን አጥፍታ ሄዳ መጨረሻ ላይ ግን እኔ ስደውል
ያው ተገዳ መሆኑን ያወኩኝ መሆኑ እንዳለ ሆኖ ግን ውስጥ ያልጠፋለ ለምን አልነገረችኝም? ያው ተገዳ ነው ግን እዚህ ላይ አንተ በቃ ይብቃህ ማለት ነበረባት። ዝም ብላ ላሽ ብላ ሄደች። መጨረሻ ላይ ደግሞ እኔ አሁን ይሁን ሁሉ ዋጋ እንድከፍል የሚያደርገኝ የራሴ ስህተት ነው ብዬ አስባለሁ። ለምን ከዛ ደርሳ ስትመጣ ይቅርታ ተቀብዬ አብረን እንድንቀጥል መንገድ መክፈቴ እዚህ ላይ የኔ ስህተት ነው ብዬ አስባለሁ። የሰው ልጅ በነገራችን ላይ ይቅርታ በማለቱ መጸጸት የለበትም ብዬ አስባለሁ። ይቅርታውን ተቀብያት ግን አብሮ መቀጠሉ መቆም ነበረበት። እሱም አይደለም ስህተቱ፣ እሱም አይደለም ችግሩ። እኔ የሚታየኝ ችግር እሱም አይደለም። ይቅርታ ማድረግ በጣም ትልቅነት ነው። እኔ በጣም በህይወቴ ሙሉ ማበረታታው ይቅርታ ማድረግ፣ ይቅርታ መጠየቅ በጣም ትልቅነት ማረፍ ነው፣ እረፍት ስለሆነ ማለት ነው። ከዛ ደግሞ ስህተቱ እሱ አይደለም፣ አብረህ መኖር አይደለም ስህተቱ። ከዛ በኋላ የሄዳችሁበት መንገድ ነው። ከዛ በኋላ እንዴት አርጋችሁ ሊድ ያደርጋ እንዴት አርጋችሁ ኑሯችሁን የመራችሁት ገብቷል። የፍቅር ግን እንዴት አርጋችሁ ጠበቃችሁት? እንዴት ተከላከላችሁ? የሚደርስባችሁን ጥቃት እኮ ጥቃት ነው። ገባህ አይደል? በትዳራችሁ ዙሪያ እንዲፈርስ አይደለ ጥቃት አይደለ በዙሪያ የመጣባችሁ ይሄ እንዴት ተከላከላችሁት ነው ስህተቱ። እዚህ ጋር ነው እንጂ ያንተ ይቅርታ ማድረግም ስህተት አይደለም። ይቅርታ ብልሃት አብረህ መኖር ከሷ ጋር ስህተት አይደለም። ከዛ በኋላ ሄዳችሁባቸው መንገዶችን ግን ብናያቸው እነዛ ላይ ለምሳሌ እሷ እንደሷ የምትወስዱ ኃላፊነት አለ፣ አንተ እንዳንተ የምትወስዱ ኃላፊነት አለ። እሷ እንደሷ የነሱን ሁኔታ በራሷ ቆፍጠን ብላ ትዳር ነው የሚያወጣኝ ይሄ ነው ብሎ እኮ ሰው አንዳንዴ ውስን ያደርጋል። ትልቁ ችግር እዚህ ላይ አዎ። አንተም ደግሞ እንደ ወንድ በቃ እኔ ሚስቴ ናት የምትበልጥብኝ ሁሉ የቀረው ሁሉ ነገር ቢቀር ብለህ ይዘህ መውጣትም ከሆነ የሆነ ነገርማ ሁላችሁም ድርሻ አላችሁ ልል ፈልጌ። ስህተቱ ያንተ ይቅርታ ማድረግና አንተ ማለቱ ሳይሆን እዛ ጋር በመሃል በነበሩት ነገሮች ላይ የሄዳችሁባት መንገድ ለማለት ነው። ያው እሷ አልተዋለች እንግዲህ 1 ዓመት ከ6 ወር እኮ ብዙ ረጅም እኮ ነው። ትተዋለች፣ ታስተካክላለች ብዬ ስጠብቅ ያው ተፈጥሮዋ ስለሆነ አሁን ሚስጥር ለሷ መናገር ማለት ሂጂና አሁን መልእክት አድርሽ ብሎ ያው መልእክት የሚላክ ሰው ብለህ መውሰድ ትችላለህ። በቃ ይሄ እንግዲህ ተፈጥሮዋ ነው፣ መያዝ አትችልም። ውስጧ ምንም ነገር የለም፣ ንጹህ ነው። በቃ ከውስጧ ምንም ነገር ማቆየት አትፈልግም፣ መናገር ነው ሚስቴ። በቃ ከዛም ያለውን ነገር ከዚህም ያለውን ነገር እኔ በነገራችን ላይ እስከ መቼ ድረስ ሚስጥር እኮ አለ እኮ በባልና ሚስት የሚቆይ ሚስጥር አለ በጣም ብዙ። እስከ መቼ ነው ሚስጥር ደብቄ የምኖረው? ስነግራት ደግሞ ሂዳ ትናገራለች። እስከ መቼ ነው? እንቅልፍ ይነሳኝ ነበር፣ ምክንያቱም ሂዳ ትናገራለች። ይሄ ችግር አለባት። ስለዚህ አስተካክል ብትባልም አላስተካከለችም። ከዛም ከዚህም እየቃረመች ሰላሜ በቃ እንትን ሲል እኔ አይሆንም በቃ መለያየት ብቻ ነው የምፈልገው ብዬ ወደዚህ የመጣሁበት ምክንያት ይሄ ነው። ግን አሁን ሰው በቃ ሌላ ከጀርባ ሌላ ምንም ሴራ የለም። በነገራችን ላይ እኔ የመጣው ቢመጣ ምንም ነገር ቢመጣ ፊት ለፊት ነው የምናገረው። እኔ እንደውም ቅድም ስደውል ልጅቷ መጣ ስናገር እዚህ ላይ ስህተት ነው እዚህ ላይ ውሸት ነው ትበለኝ ብዬ ነበር። ግን ያው እሷም ደግሞ እዛም ሄዳ ስለምትገረፍ በቃ ይቅር ብዬ ከሄደችም ደግሞ ለጊዜ ብዬ አሰብኩኝና ያለው ነገር ይሄ ነው። በጣም ጥሩ። የመጨረሻ ከመለየታችን በፊት ምናልባት ለእህትየው ክላት ነገር ካለ መልእክት ማስተላለፍ ትችላለህ። መልእክቱ ያው በአካልም ነግሬያታለሁ። ተይን በቃ ተለያይተናል፣ እንግዲህ ልጅቱን ማሳደግ ብቻ ነው፣ ሌላ ምንም ያገናኘን ነገር የለም እባክሽ ብያታለሁኝ። በአካልም ግን አሁንም ቢሆን እኔ ማንም እሷ የራሷ ልጆች ብቻ ኃላፊነቱን ትወሰድ። የኔ ልጅ እኔ ራሴ የምችለውን በቃ በፈለገች ሰዓትም ወስጄ የትም ወስጄ አዝናንቼም ይሁን ምንም ብዬ ልብስ ገዝቼም መውሰድ መብት አለኝ። እሷን አይመለከታትም። ልጅቱንም ደግሞ እኔ ትልቅ መልእክት አሁን ለሷ ልጅቱ ከ2 ዓመት ከ3 ዓመት በኋላ የትናንትና ልጅ ናት እኮ ሌላ ህይወት አለ እንደ አዲስ። እቺ ልጅ ነገ 3 ዓመት 4 ዓመት ሲሆናት አጸደ ሌላ ህይወት አላት። ህይወቷን ግን በራሷ ትምራ እስቲ ትተዋት። ይሄንን ነው ማግባት ያለብሽ ነው እያለች አትጎተታት። ለሶስተኛ ዙር ነው እንደዚህ አይነት ችግር የፈጠረችባት። ነገ ህይወቷን እንድትመራ ራሷ የፈለገችው ሰው ጋር መኖር ትችላለች፣ መብቷ ነው። እሷ ነይህንን አግቢ ነይህን አታግቢ ማለት የለባትም እንደኔ ማለት ነው።
ምክንያቱም ሶስተኛ ዙር ተበላሽቶባታል። ደግሞ ነገ የሚመጣውን ህይወት አሁንም ራሷ ደስ እንዳላት በቃ ቢፈርስም ራሷ ጀምራው ታፍርስ እንጂ እሷ ጣልቃ ትግባ። እኔ ይሄንን ነው። በነገራችን ላይ እኔ በዚህ አጋጣሚ ላንተም መንገር የምፈልገው ብዙ ወንዶች ይሄን መማር አለባቸው ብዬ የማስበው በጣም ሊበረታታ ይገባል ብዬ አስባለሁ። ይሄ ልጅ ምክንያት አለኝ ወደኛ የደወለው እሱ ነው። እውነቱን ማወቅ ፈልጋለሁ ብሎ የጠየቀው እሱ ነው። እኔ ልቤ ለምን ሁለት ቦታ ይሆናል? ትክክለኛውን ነገር ላጣራ ላረጋግጥ ብሎ የመጣው እሱ ነው መጀመሪያ ወደኛ የደወለው እንደምታስታውሱት ተመልካቾች። ከዛ በኋላ ነው እሷንም ደውሎ ይዛትና ብለን እኛም ፈቃደኛ ናት የሚለውን ነገር ከዛ በኋላ እዚህ ሁሉ ፕሮሰስ ውስጥ የገባ ነው ባንተ መነሻነት ነው በነገራችን ላይ እና በዚህ አመሰግናለሁ። ይሄ አራያነት አለው ብዬ ስለማስብ ነው። እንግዲህ ብዙ ጊዜ እንደምታውቁት ያው የዲኤንኤ ኬዝ ሲመጣ በጣም ጥቂት ናቸው ወንዶች አይደለ መተው እኔ ልጅ አለኝና እንደው እባካችሁ አረጋግጡልኝ የሚሉን በጣም ትንሽ ናቸው። ብዙዎቹ እናቶች ላይ ነው ዳው የሚቀረው። እናቶች ላይ ዳይቀርና ያው ገሌ ነው አባቱ እንግዲህ እሱን እንትን በሉልኝ ነው የሚሉን ብዙ ጊዜ እንደተለመደው በመናቀው ባለን መረጃ መሰረት ማለት ነውና እንደዚህ አይነት ነገሮች በጣም ሊበረታቱ ስለሚገባ በዚህ አጋጣሚ አንተንም ላመሰግን ስለምፈልግ ነው። በጣም አመሰግናለሁ ስናማው። እንግዲህ የተከበራችሁ ተመልካቾቻችን ከስናማው ጋር የነበረኝ ቆይታ ነው የሚመስለው። እንግዲህ ግልጽ ባለ ሁኔታ ውስጥ ያለውን ነገር በጭራሽ አዳዲስ ነገሮችንም ጨምሮ ነግሮናል። ለማንኛውም አመሰግናለሁ። መልካም ጊዜ እንዲሆንልህ እመኛለሁ። የተከበራችሁ ተመልካቾቻችንም እንግዲህ የነበረን ቆይታ ነው የሚመስለው። እናንተም እኛን ማግኘት ከፈለጋችሁ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ